ሰላም ወገኖች እንዴት አላችሁ? በተደጋጋሚ አሁንም ቢሆን ስለ ዘይት ነገሮች ኢትዮጵያ ውስጥ እዚህ የምንጠቀማቸው ዘይቶች እባክን ስራልን እያለ ይጠይቃለሁኝ እና አሁን ከዚህ በፊት ሰርቻለሁኝ፣ ግን አሁንም እንደገና ለመድገምና ነገሮችን ትንሽ ለማጣራት ነው የፈለኩት እና ባለፈው በሰራሁት ቪዲዮ ላይ ደግሞ ትንሽ ደስተኛ ያልሆኑ አካላትም አሉ። ለምሳሌ እንደነ ኑግን፣ ተልባን፣ ሰሊጥን የመሳሰሉ ዘይቶችን ጤናማ ናቸው በማለቴ እና ሌሎች ሲድ ኦይሎች ከፋብሪካ ተመርተው ከውጭ ሀገር የሚገቡትም እዚህ የሚመረቱትን ደግሞ ለጤና ያላቸውን ጠቀሜታ ትንሽ ቀንሼ በመናገሬ ደስ ያላላቸው ሰዎች አሉ። እንግዲህ ያ እውነታ ነው፣ ምንም ማድረግ አይቻልም። እነኚህ የኢንዱስትሪ ዘይቶች ሃይሊ ፕሮሰስ እንዲሆኑ ሃይሊ ሪፋይን እንዲሆኑ በጣም በሙቀት ቀልጠው የሚሰሩት የጤና ጥቅማቸው ዝቅ የሚልበት ምክንያት አለው። ያም እንደዚሁ በከፍተኛ በሆነ ሙቀት አልፎ ስለሚመጡ በውስጣቸው ያሉትን ኤሌመንቶች ጠቃሚ የኛ ኤሌመንትስ እንደ አንቲኦክሲዳንትስ፣ ኤንዛይምስ ነገሮችን አጠው ስለሚመጡ ነው። እንግዲህ ሌላ ምንም አይደለም። አሁን አንድ ሰው ያለ ምንድን ነው እንዴ ኑግም እኮ ሲድ ኦይል ነው፣ ኦልሬዲ ክላሱ ዘሴም ክላስ ነው የሚመደበው፣ ስለዚህ ምን ይለየዋል እና ኑግን የምታዳንቅ የሚል ነገር ተናግሯል። እስኪ እንዳልኳችሁ ነው ከበቆሎ የሚመጣ ዘይትና ከኑግ የሚመጣ ዘይት እንዴት እኩል ሊሆን ይችላል? ኑግ ወደ 50% ውስጡ ኦይል ነው። በቆሎ ግን 5% ነው ውስጡ ዘይት ያለው። ስለዚህ በሙቀት ተቃጥሎ ኬሚካሎች ተጨምሮበት ውሃ ውስጥ ገብቶ ነው እንደ ዘይትነት እንዲወጣ የሚደረገው ማለት ነው። ከዛ በተጨማሪ ደግሞ እነኚህ የኢንዱስትሪ ዘይቶች ፕሮሰስ የሚደረጉበት የሆነ 3 ደረጃ አለው። የመጀመሪያው ኒውትራላይዜሽን ነው። እንደ ኮስቲክ ሶዳ የሚባል ኬሚካል ጨምረው ኒውትራላይዝ ያደርጓቸዋል። እንደዚህ በሙቀት ከፍተኛ ሙቀት ተጨምቀው በሚወጡበት ጊዜ ሪፋይንድ ነው የሚባሉት፣ ሃይሊ ፕሮሰስድ የሚባሉ ዘይቶች ማለት ነው። ሁለተኛው ደረጃ ደግሞ ከዛ በኋላ ብሊች ያደርጓቸዋል። ብሊች እንግዲህ ታያችሁ፣ ብሊች እንግዲህ ማንጣት ማለት ነው አይደል? ለዚህ ነው አሁን በፕላስቲክ ቦትል ውስጥ እንደዚህ ያንጸባረቀ በቃ ደስ የሚል መልክ ይዞ የሚመጣበት ምክንያት ብሊች ስለሚደረግ ነው። ከዛ ደግሞ ዲዮድራይዝ ይደረጋል። ዲዮድራይዝ ማለት ከውስጡ ያለውን ሽታ ለማጥፋት ለምሳሌ ኑግ በተፈጥሮ አብሮ የሚመጣው ሽታ አለው አይደል? ያንን ለማጥፋት እንደዚህ አይነት ለማጥፋት ሲድ ኦይሎችን ሲሰሩ ዲዮድራይዝ ያደርጓቸዋል እና ዲዮድራይዚንግ ኤጀንት በመጨመር ሽታውን ሞር አክሰፕተብል የሆነ የሚወደድ ነገር ለማድረግ ይሞክራሉ ማለት ነው። በእነኚህ ፕሮሰሶች ምክንያት ምን ይሆናል ማለት ነው? በውስጡ ያለው ተፈጥሯዊ ኬሚካሉ፣ ተፈጥሯዊ ሽታው፣ ተፈጥሯዊ ንጥረ ነገሮች ለእኛ የሚጠቅሙን እነሱ ይወጣሉ ማለት ነው። በሚጨመሩ ኬሚካሎች በሚደረገው ፕሮሰሲንግ ምክንያት ደግሞ ከጥቅሙ ደግሞ ወደ ጉዳቱ እያመዘኑ ይሄዳሉ ማለት ነው። እኔ አይዲያሊ የምመርጣቸው ዘይቶች ምንድናቸው ማለት ነው? ኮልድ ፕረስድ የሚሉት እነሱ። ኮልድ ፕረስ ማለት የግድ በቀዝቃዛ ውስጥ ገብቶ ማለት አይደለም። ብቻ ሙቀት ይሄ በኃይለኛ ሙቀት ሳይቃጠሉ የመጡ ነገሮች ምንድናቸው? ኮልድ ፕረስድ ይባላሉ ማለት ነው። ስለዚህ ኮልድ ፕረስ ዘይቶች ናቸው የምመርጠው። ኑግ ለምሳሌ ምንም በሙቀት ውስጥ ገብቶ አይደለም ነጥሮ የሚወጣው አይደል እንዴ? ኮልድ ፕረስድ ነው። ሰሊጥም ኮልድ ፕረስ መሰራት ይችላል። እነኚህ ደግሞ ኮልድ ፕረስ መመረት የሚችሉት ደግሞ ብዙ ምን ያላቸው ናቸው? በውስጣቸው ኦይል ብዙ ያላቸው ናቸው። ስለዚህ አሁን እንደ ኮርን፣ እንደ ጥጥ፣ ኮርን ማለት በቆሎ፣ እንደ በቆሎ፣ እንደ ጥጥ፣ አኩሪ አተር፣ ሶያቢንስ የሚባለው እንደ አኩሪ አተር ያለማቅለጥ በሙቀት ያለማቅለጥ ሳናቀልጣቸው ዘይት ሊወጣቸው አይችልም። ምክንያቱም በውስጣቸው ያለው የዘይት መጠን ትንሽ ስለሆነ ነው። ለምሳሌ ሰሊጥ ወደ 51% ኦይል ነው ውስጡ። ስለዚህ በቀላሉ ኮልድ ፕረስ መደረግ ይችላል። ኑግ 50% ኦይል ነው በውስጡ። ስለዚህ ኮልድ ፕረስ መደረግ ይችላል። ካኖላ ዘይት የሚባል አለ እኛ ጋር በብዛት እንኳን የለም፣ ከውጭ የሚመጣው እሱ አሁን 48% ምንድን ነው ኦይል ነው ውስጡ። ስለዚህ ኮልድ ፕረስ መደረግ ይችላል። ተልባ 46% ነው። ስለዚህ ኮልድ ፕረስ መደረግ ይችላል እያለ አሁን የኦይሉ ፐርሰንቴጅ በውስጡ እየቀነሰ በሄደ ቁጥር ምን ይሆን ይችላል ማለት ነው? ኮልድ ፕረስ መደረግ አይችልም ማለት ነው። ሱፍ አሁን ወደ 24-25% ነው ይሆናል፣ ግን አስቸጋሪ ነው። የሚወጣውም በኮልድ ፕረስ የሚወጣውም ዘይት በጣም ትንሽ ነው የሚሆነው። ስለዚህ አብዛኛው ሱፍ የሚሰራው በሪፋይኒንግ ነው፣ በኢንዱስትሪ ሪፋይኒንግ ነው የሚሰራው። አኩሪ አተር እንደውም 22% ነው። እንደውም ያን ያህል ኦይልን በአኩሪ አተር ውስጥ መኖሩ ገርሞኛል፣ ግን 22% ነው። አሁን ይሄ አኩሪ አተር
ኮልድ ፕረስ መደረግ ይችላል ነው ብታረጉትም በጣም ዘይት የሚወጣው ነገር አይደለማ። ግን በሪፋይንድ ሆኖ በፋክትሪ ሪፋይንድ ሲሆን ፕሮሰስ ሲደረግ ግን ውሃ እየጨመሩበት ኬሚካል እየጨመሩበት እያቀለጡ ምን እያሉ አስገድደው ዘይት እንዲወጣ ማድረግ ይችላሉ። ስለዚህ እኔ በእኔ ግምት እግዚአብሔር ሲፈጥራቸው ራሱ እነኚህ ደረቅ ሲድ ጥራጥሬዎች ለዘይትነት የተሰሩ አይመስለኝም። ምክንያቱም የላቸውማ ውስጣቸው። በቆሎ 5% ነው ጭራሽ ብያቸዋለሁ። ግን የኮርን ኦይል በዓለም ላይ በጣም በብዛት የሚመገብ ዘይት ነው። ለምን? አቬይላብል ስለሆነ ቺፕ ስለሆነ። በተለይ በአደጉ ሀገሮች ስፔሻሊ አሜሪካ ኮርንን መንግስት ሳብሲዳይዝ አድርጎ እየደጎመ የሚያስመርተው ነገር ነው፣ ማዳበሪያ በመጨመር ማለት ነው። ይህን ከዚህ በፊት ጠቁም ያለው ከሁለተኛው ዓለም ጦርነት በኋላ የአሞኒየም ናይትሬት ቦምብ ያመርቱ የነበሩ ፋብሪካዎች የዞሩት ወደ ምንድን ነው? ከአሞኒየም ናይትሬት ማዳበሪያ ማምረት ነው። ያን ማዳበሪያ ደግሞ ተጠቅመው በቆሎን በገፍ ማምረት ነው የቻሉት። በቆሎን እንደመረጡ ደግሞ ከዚህ በፊት ተናግሬያለሁ። ቪዲዮዎችን ቼክ አድርጉ። ሲፎር የሚባል የአትክልት አይነት ስለሆነ ሲፎሮች ደግሞ አሞኒየም ናይትሬት ነው ያልኳቸው አይደለም። ስለ ናይትሮጅንም እየመጠጡ ካርቦን ዳይኦክሳይድ ናይትሮጅን እየመጠጡ በጣም በአጭር ጊዜ ማደግ የሚችሉ አትክልቶች ናቸው እንደ ሲፎር የሚባሉት። በቆሎ ራሱ ነው። ስለዚህ በቆሎን በአሞኒየም ናይትሬት ያላቸውን አቬሌብል የነበረውን ጊዜ በብዛት ማምረት ስለቻሉ መንግስትም እየደጎመ ማለት ነው። በዓለም ላይ ምናልባት ኮምፓሪዝን አላየሁትም፣ በጣም በከፍተኛ ደረጃ በቆሎ ከሚያመርቱ ሀገሮች ውስጥ ዩናይትድ ስቴትስ አንደኛ ነች እና ለቻይና ራሱ ከፍተኛ ኤክስፖርታቸው አንዱ በቆሎ ነው። ቻይና በቆሎን ከአሜሪካ ወስዳ ምንድን ነው የምታደርገው ይመስላችኋል? ሃይ ፍሩክቶስ ኮርን ሲራፕ ነው የሚሰሩበት። እነኚህ በግዴታ እየተገደዱ ዘይት የሚወጣቸው ናቸው ማለት ነው። ግን እኛ ሀገር ያሉት አሁን ለምሳሌ ኮልድ ፕረስ ያልኳችሁ ምንም ሳይቀልጡ ሙቀት ውስጥ ሳይገቡ ሊሰሩ የሚችሉ ዘይቶች ሞር ይመረጣሉ። ለምን? በፕሮሰሲንግ ጊዜ ቫይታሚኖቹ፣ አንታይኦክሲዳንቶቹ፣ ኤንዛይሞቹ አይቀልጡም። እንደገና ደግሞ ራሱ ተፈጥሯዊ የሆነ ጣዕምና መዓዛው እንዳሉ እንደጠበቁ ነው የሚሆነው። ሌላው ችግሩ ግን እነኚህ የማቆያ በኬሚካል ምናምን ነገር ስላልተደረገላቸው ነው። ሁሉም ተፈጥሯዊ ነገራቸውን በውስጡ እንደያዙ ስለሆነ ግን ምን ይሆናሉ? ብዙ መቆየት አይችሉም። እሱ ብቻ ነው። ስለዚህ ሸልፍ ላይፋቸው መቆየት የሚችሉበት ጊዜ ትንሽ ነው እና በቀላሉ ለፀሐይ ሲጋለጡ ይበላሻሉ። ለአየር ኦክሲጅን ሲጋለጡ ትራንሲት ያልኳችሁ ባለፈው ማለት ነው ሲጋለጡ ይበላሻሉ። ስለዚህ አንደኛ በትናንሹ እየገዙ ሳይቆይ መስራት፣ ስናስቀምጠውም በተቻለ መጠን በጠርሙስ ለማድረግ መሞከር። በጠርሙስ ብቻ ሳይሆን ኢቨን ዳርከር በሆነ በላይ ትራንሲት ስለሚሆን ማለት ነው። እንደገና ደግሞ ክዳኑ በደንብ ተከርኖ መቀመጥ እንዳለበት። በሙቀት ደግሞ እንደዚሁ ስለሚበላሽ ከምድጃ አካባቢ አርቆ ሌላ ቦታ ማስቀመጥ እና እንደዛ ካደረግን ተፈጥሯዊ ኮንቴንታቸውን እንደያዙ የሚጠቅሙን ዘይቶችን መጠቀም እንችላለን ማለት ነው። ስለዚህ ሲድ ኦይል የስ እነዚህም እነ ኑግም እነ ተልባም እነ ሰሊጥም ሲድ ናቸው። እንደሌላ ሁሉ ክላሳቸው፣ ግሩፓቸው፣ ካቴጎሪያቸው ሲድ ነው። ግን ሁሉም ሲዶች እኩል አይደለም። እነኚህ በእኛ ሀገር አሁን ያሉትን ምላችሁ ሲድስ ኦር ጥራጥሬዎች በውስጣቸው ያለው የኦይል ኮንተንት ብዙ ስለሆነ ከነዛ ጋር የሚወዳደር አይደለም። ለዚህም ነው ኮልድ ፕረስድ ሳይቀልጡ እንዲሁ ዘይት ማምረት የሚቻለው ማለት ነው። ስለዚህ የዚህን ልዩነት በትንሽ ለማብራራት ነው። ታንክ ዩ